እስከዛ ጥያቄዎችም አስተያየቶችም ካሉ እያነሳን መቆየት እንችላለን። ግን በነገራችን ላይ በዚህ በተለይ አሁን እያነሳን ባለናቸው ነገሮች ላይ ከቤተሰብ አንስቶ ወደ አገር ደረጃ በዓለም አቀፍ ደረጃ ያሉት ግንዛቤዎች በእያንዳንዱ የአካል ጉዳተኛ ህይወት ውስጥ ምን ያህል ተጽዕኖ እንደሚያመጡ በጣም መገንዘብ ያለብን ጉዳዮች ናቸው። በአብዛኛው ግን በተለይ በሀገራችን ያሉት ችግሮች እንደ ችግር የምናያቸው እና አቅልለን የምናያቸው ጉዳዮች ሳይሆኑ በጣም ስር ነቀል ለውጥ የሚያስፈልጋቸው ከቀደም ሳለም እንዳለው ከካሪኩለም አንስቶ አንዳንዶቹ እንደውም የህግ ለውጥና የህግ ድጋፍ የሚያስፈልጋቸው ናቸው። እንደው በአብዛኛው አንዳንዶቹም ሳይሆን በአብዛኛው ማለት ይቻላል። ከዛ በተረፈ ደግሞ እኔ ሁል ጊዜ ማተኮር የምፈልገው የመሪነቱን ሚና መጫወት ያለበት ራሱ አካል ጉዳተኛው መሆኑ ላይ ነውና እነዚህ ችግሮች በመቅረፍ መልኩና ለመፍትሄ ሀሳቦችን በማምጣት በኩል ያሉትን ተግዳሮቶች ከአስፈጻሚው አካል ጋር በመጋፈጥ ሂደት ውስጥ ሚናው መጫወት ያለበት ራሱ አካል ጉዳተኛ ነው። ኢንፋክት እነሱን ወደፊት የአካል ጉዳተኛውንም ትግል ውጤታማ ለማድረግ በካሪኩለም የተደገፉ ትምህርቶች ያስፈልጋሉ። መሰረታዊ የሆኑ ለውጥ የሚያመጡ ጥናቶች ያስፈልጋሉ። የምሁሮችና ኤክስፐርቶችን ድጋፍ ያስፈልጋል። ስቲል ግን እነዚህ ሁሉ እያስፈለጉ የሊዲንግ ሮሉ መጫወት ያለበት ራሱ አካል ጉዳተኛው ነው የሚለው ላይ በጣም መሰመር ያስፈልጋል ከቤተሰብ ጀምሮና እነዚህ ነገሮች በዚህ በምናያቸው አሁን በምንወያይባቸው ነገሮች በሙሉ በአትኩሮትና በጥሞና ልንረዳቸው የሚገቡ ጉዳዮች ናቸው ብዬ አምናለሁ። ሁል ጊዜ ባለቤቱ ካልጮኸ ጎረቤት አይደርስም የሚባል አባባል አለ። በመጠበቅ የሚገኝ ነገር የለም። ብዙ ነገሮች የምናውቃቸው ችግሮች አሉ። ችግሮቹን ግን መፍትሄ ከሰንበዲ እንዲመጣ የምንጠብቅባቸው አካሄዶች ብዙ ጊዜ እስካሁን ያለው ነገር ወደኋላ ጎትተውናልና ወደፊት መራመድ ለመፍትሄውም የመፍትሄ ሀሳቦችን ማቅረብ የመፍትሄውም አካል መሆን መፍትሄ ለማምጣት የሚደረጉ ትግል ውስጥ ደግሞ ግንባር ቀደም ተሳታፊ መሆኑን የሚጠይቅ ሁኔታዎች አሉና እዚህ ላይ በተወሰነ ደረጃ መዘናጋቶች ይታያል በአካል ጉዳተኞች ላይ። እሱን ኤንፋሲስ መስጠት ያስፈልጋል ለማለት ፈልጋለሁ። እሺ ዶክተር። እሺ ይቅርታ እንግዲህ ያው እንትን የአካል ጉዳተኞች ሴትነት፣ ገጠር፣ መብራት፣ ጤና ሁሉ አክሰሰቢሊቲ በጣም ውስን በሆነበት አካባቢ ስናስበው በጣም ከባድ ነው። ለዚያም ነው ወደዚህ ወደ ከተማ ብዙ ጊዜ ፍልሰት ይኖራል። ምናልባት እዚያ ያሉትን ነገሮች አዌርነሱንም ሁሉን ነገር ብንቀይርም የተወሰነ ለውጥ የምናመጣ ይመስለኛል እና አንዳንድ ጊዜ ምን ይላል በማስተማሪያ ሞጁላቸው ላይ መጀመሪያ ዲግሪ ማስተማሪያ ሞጁል ላይ ምን ይላል? ለማረስ ለምሳሌ ገጠር ውስጥ ያለ ለማረስ መስማት የተሳነው ሰው ለማረስ እኮ ጉዳተኛ አይደለም ይላል። ምናልባት እግሩ የተጎዳ ሰው ለማረስ ጉዳት ሊኖረው ይችል ይሆናል። ግን መስማት የተሳነው ሰው ለማረስ ምናልባት ከድምጽ ጋር የተገናኙ ነገሮች የተወሰነ ውስንነት ቢኖረውም በተግባር በእንቅስቃሴው ደረጃ ግን እንትን ላይ ኖረው ይችላል እና ጉዳቶች አንድ ጉዳት ላለው ለምሳሌ ከእጅ ጋር
ኦር ከእግር ጋር ላለ ጉዳት ቶታሊ ጉዳተኛ ነው ብሎ ማሰብ ተገቢ እንዳልሆነ ነው እንትን ማለት ያለብን ነው የሚለውና እኛም ማድረግ ያለብን ያለንን ሪሶርስ መጠቀም እንችላለን። እግሩ የተጎዳ ሰው ዌልቸር የሚጠቀም ሰው የፋይናንስ ማናጀር መሆን ምን ይከለክለዋል? ጥረት ይደረግ። መንገዱ ከተስተካከለ፣ አመለካከቶች ከተቀረፉ፣ ያው በአግባቡ ትምህርቶችን ተከታትለን የምንማር ጠንክረን የምንማር ከሆነ መሰናክሎችን በመነጋገር በመቅረፍ እንትን እያሉ ያለንን ታለንት እና ፖቴንሻል ማውጣት ይጠበቅብናል። መንገድ ላይ ችግሮች አሉ፣ በጣም አሉ። አሁን ገጠር ውስጥ ያሉ አካል ጉዳተኞች በትንንሽ ነገሮች ቢሰማሩ፣ ለምሳሌ ዶሮ በማርባት እንደዚህ ጉልበት ስራ የማይጠይቅ ከሆነ እንደዚህ በቃ ያለን ሪሶርስ መጠቀም ይቻላል። እንስሳቶችን የተወሰነ በማርባት እንደዚህ የተሞከረ ነገር ነበረ። በነገራችን ላይ እኛም ዩኒቨርሲቲ በቆጂ ካምፓስ እንስሳቶች እንዳያረቡ የተሞከሩ ሙከራዎች ነበሩ በዚህ አካባቢ የሚገኙ አካል ጉዳተኞች። ስለዚህ አካል ጉዳተኞች በገጠር አካባቢ በጣም ብዛት ያለው ህዝብ እዚያ ነው ያለው። እዚያ ያለው ማህበረሰብ ደግሞ ለመደገፍ ማህበራቶችን ማደራጀት። እናንተ አሁን በአካል ጉዳተኞች ማህበር በጣም መስራት ትችላላችሁ፣ በደንብ ይቻላል እና እዚያ ላይ በመስራት እኛም በሪሰርቹም በማስተማሩም የግብርና ባለሙያው ራሱ እኮ እየተማረ ነው እያልን ያለን ነው። ግብርና የሚማሩት የግብርና ባለሙያዎች ራሱ ኢንክሉሲቭ ኤጁኬሽን ተምረው ነው የሚወጡት። አንድ ፕሮግረስ ነው፣ ትልቅ ነው። እነኛን ያሉ ሪሶርሶች መጠቀም ከጤና ባለሙያዎች ጋር ብናገናኝ ከመምህራኖች ጋር እየላክን ነው ማለት ነው። መምህሩ ተምሯል፣ ጤና ባለሙያው ተምሯል፣ የግብርና ባለሙያው ተምሯል። እነኚህን ሰዎች ሪሶርስ በማገናኘት ማህበራቶች በማገናኘት ጥረት ማድረግ ይቻላል እና ይሄ ነገር ግን በቂ ነው? በጣም ገና በጣም ብዙ ነገር እንደሚቀር ነው። እንደምናውቀው አካል ጉዳተኞች ቁጥሩ በጣም ብዙ ማህበረሰብ ነው። ማስተማር፣ መደገፍ፣ ሪሶርስ ሞቢላይዝ እንዲያደርጉ ፖቴንሻላቸውን እንዲያወጡ ማገዝ፣ መርዳት፣ ነገሮችን በተበጣጠሰ መልኩ ሳይሆን በተቀናጀ መልኩ ቢሰሩ። ለምሳሌ ሪሃቢሊቴሽን ሴንተር እንደዚህ ሰዎችን በተናጥል ለመደገፍ ከመሞከር ይልቅ የተወሰነ ኢንስቲትዩሽኖችን በማዘጋጀት አሰልጥኖ አብቅቶ በማይክሮ ፋይናንስ እንዲሰሩ ማድረግ ይቻላል። እኔ እንዳው የሚታየኝ አካል ጉዳተኞችን አሁን የሃይማኖት ድርጅቶች አካባቢ ስትሄዱ ሰዎች ለመርዳት ጥረት ሲያደርጉ ታያላችሁ በተናጥል። ያ ነገር ግን ከሚደረግ በተቀናጀ መልኩ ቢሰራ በጣም ትልቅ ነገር መስራት ይቻላል ነው የምለው። እንደዚህ ትልልቅ ኢንስቲትዩሽኖችን ገንብቶ ሰሌክት አድርጎ አብቅቶ አውጥቶ ፕሮዳክቲቭ ማድረግ ይቻላል እንደየጉዳቱ አይነት ብዬ ነው የማስበው። ያለፈ ጊዜ ራሳችንን ተሞክሮ አይቻለሁ። በጣም ቢሰራ በጣም ፕሮዳክቲቭ መሆን የሚቻልባቸው አይቻለሁ። በጣም በኤክስፐሪመንት ነው የሰራ ነው ያለፈ ጊዜ እና አይተናል። በትንንሽ ነገሮች ትልቅ ደረጃ መድረስ ይቻላል። ራስን ማስቻል ይቻላል። ሰዎቹ ደግሞ እንዴት በጣም የመንትን ችሎታም አለ፣ መቀበልም ችሎታ አለ፣ ሁሉ ነገር ትንሽ ብቻ መንገድ የማስያዝ እና ሳፖርት የመደረግ አይነት ነገር ከተገኘ የሚሻለውን ለውጥ ማምጣት ይቻላል ብዬ ነው ያሰብኩት። እኔ ከጓደኞቼ ጋር ምናልባት ፎቶዎች ሰርተን ያሳየነውን ልንልክላችሁ እንችላለን እና ታዩዋቸዋላችሁ እና መወልወያ ነው ለመስራት የሞከርነው።
በሻሸመኔ እና በአዳማ እዚያው ሰርተው ሲያሳዩ በጣም ሰርፕራይዝ ነው የሆነው እና በጣም ችሎታ አለ። መንገድ ማሳየት ማቀናጀት ይቻላል። አሁን ሻሸመኔ ብትሄዱ በሼድ ተሰጥቷቸው ተደራጅተው እየሰሩ እንደሆነ መረጃ ደርሶኛል ማለት ነው። ስለዚህ እዚያም ያሉ አካላት እንትን የሚያስተባብሩ እህት ወንድሞቻችን አሉ። እነሱም ከእናንተ ጋር እንዲገናኙ እናደርጋለን እና የሀሳብ ልውውጥ ማድረግ ይቻላል ነው እና ወደ ገጠሩ ስንገባ ቁጥሩ ብዙ ነው። ተገቢ ነው፣ ትክክል ነው ያላችሁት እና ይሄ ነገር የመቀነጃጀት የመተባበር የመረዳዳት የከሌ ጉዳይ ነው ብሎ የሚተው ነገርም አይደለም። የእያንዳንዱ ሰው ጉዳይ ነው። አካል ጉዳተኞች ጉዳይ የማህበራዊ ጉዳይ ብቻ አይደለም። በትምህርት ቤቱም የመምህሩም የወላጁም የጎረቤቱም የአካባቢውም የድር ኃላፊውም ሁሉም መተባበር አለበት ነው። የማይችል ሰው የለም ነው። አካል ጉዳተኞች ተረጂዎች አይደሉም፣ ረጂዎች ናቸው። አካል ጉዳተኞች መርዳት ይችላሉ አይደለም። ተረጂዎች ብቻ አይደሉም። ካስተማርናቸው ካበቃናቸው መንገዱን ከጠረግንና መሄድ እንዲችሉ ካደረግን ትምህርት ቤት ገብቶ ተምሮ እንዲወጣ ካደረግን ካሰለጠን ነው አምጣ ስራ እናሳየኝ ነው ማለት ያለብን። ያን ጊዜ ራሱን ችሎ ለሌሎችም ይተርፋል እና አካል ጉዳተኞች ብዙ ጊዜ በማህበረሰብ ውስጥ ያለው የተሳሳተ አመለካከት አለ። እነሱ እንደሚረዱ አይነት ነገር ግን አካል ጉዳተኛ ውስጥ ያለው ታለንት እና ፖቴንሻልን ከተጠቀምን ተረጂዎች አይደሉም፣ ረጂዎችም መሆን ይችላሉ። እንደ ማንኛውም ዜጋ ችሎታቸውን አውጥተው የሚፈለጉበት ደረጃ ይደርሳሉ። ያው እናንተም ውስጥ ያለው ያ ታለንት ነው፣ አክሰሱን ስለተገኘ ማለት ነው። ስለዚህ ያንን መንገድ እንዲገኝ ማህበረሰባዊ ባሪየሮችን ማስወገድ፣ ፊዚካል ባሪየሮችን ማስወገድ፣ መንገዶች፣ ህንፃዎች፣ ትምህርት ቤቶች፣ ጤና ጣቢያዎች ሲሰሩ፣ መንገዶች ሲሰሩ አካል ጉዳተኞች እንዳሉ ታሳቢ እንዲደረግ ማድረግ ማህበራቶች፣ የእናንተ ማህበራቶች ስራ። ስለዚህ እንደዚህ ሲደረግ የተሻለ ለውጥ የተሻለ እንትን ማድረግ ይቻላል ነው። እኛም ባለን ሪስፖንሲቢሊቲ የጥናቶችን እንደዚህ አይነት ግንኙነቶችን መፍጠራችን ራሱ ትልቅ ፕሮግረስ ያመጣል ብዬ ነው የማስበው እና ይህን ይመስላል። ጥያቄ ካለ ተመልሼ እመጣለሁ። በጣም ጥሩ። እንግዲህ ዶክተር ዛሬ መጨረሻ ቀናቸው ነው። በዚህኛው ጉዳይ ላይ በያዝነው ርዕስ ላይ የምናጠቃልልበት ነው እና ሌሎች ተመሳሳይ ጥያቄዎች ያልተመለሱ ጥያቄዎች ካሉ እናስተናግዳለን። ትዕግስትና ተሼ ከምትጠይቁት ካለ ቀጥታ ከፍታችሁ መግባት ትችላላችሁ። ተሼ አለ መሰለኝ። ቴንኪው ዶክተር ለምላሹ። አንድ ነገር ትዝ ስላለኝ ነው። ምናልባት የእርስዎን ዩኒቨርሲቲ ኤክስፒሪየንስ ሲናገሩ አንድ ቪኤስኤል የሚባል ፕሮጀክት አይቪኤስኤል ነው አክቹዋሊ ኢንክሉሲቭ ቪሌጅ ሴቪንግ ኤንድ ሎን አሶሲዬሽን የሚል እና ገጠሪቷ ክፍል ላይ ነው ቤዝ የሚያደርገው እና ምንድነው ይሄ እንትን የማህበረሰብ የተወሰኑ ማህበረሰብ ክፍሎች በግሩፕ ፈጥረው አንድ ስራ መስክ ላይ ተሰማርተው ራሳቸውን ህይወት የሚቀይሩበት ነው። አካል ጉዳተኞችም ኢንተግሬት እንዲደረጉ የተደረገበት ፕሮጀክት ነበረ። አካል ጉዳተኛም እንዲንቀሳቀስ ራይደር ይሄ ከዊልቸር መልክዓ ምድሩን ያማከለ የዊልቸር አይነት ነው እና እሱን ማቅረብ እንደዚህ የተደረገባቸው እንዲሁም ደግሞ ስብሰባ ሲኖር አካል ጉዳተኛው ወደ ሌላ ቻሌንጅ ውስጥ ከማስገባት ስብሰባዎችን አካል ጉዳተኛው ወደሚመቸው ቦታ ማድረግ ወይም አካል ጉዳተኛ ቤት ማድረግ
እና ውጤታማ የሆነ ስራዎች ተሰርተዋል። ግን አንዳንዴ የታየው ያው በሀገራችን ብዙ ነገሮች ገንዘብ አምጮ ወይም ፕሮጀክት ቤዝድ የሆነ ኢምፕሊሜንቴሽኖች አሉና ከሱ ጋር በተያያዘ ሰስቴናቢሊቲ ላይኖራቸው መቻሉ ጉዳይ ላይ ትንሽ አሉ ችግሮች። ግን ይህንን ሀሳብ ላጋራ ብዬ ነው። ምናልባት ይሄ እነዚህ አይነት እንቅስቃሴዎች መጠናከር ቢችሉ ከአካል ጉዳተኛው ማህበረሰብ ገጠሪቷ ላይ ያሉት ማህበረሰብ ከእደ ጥበብ በተለየም ሌሎች ስራዎች ላይ መሰማራት ኦፖርቹኒቲ እንዳለ በማወቅ ሌሎች አስፍተው ማሰብ የሚቻልበት ነገሮች ሊታይ ይችላል እና ይህንንም ሼር ለማድረግ ነው። ሌላ ቲያትር የካሪኩለም በተመለከተ አይነው ጥናት ሲሰራ ማፕ መደረግ ይኖርበታል። ምን የትምህርት መስኮች ስለ አካል ጉዳተኛ ዙሪያ ላይ ካሪኩለማቸው ውስጥ አካተዋል የሚባሉ ነገሮች እንደሚካተት አምናለሁኝ ብዬ አስባለሁ። ምክንያቱም አሁን ለምሳሌ እኔ አሁን እርስዎ እያወሩ አርኪቴክቸር ተማሪዎች እንዲካተት ተደርጓል። የአካል ጉዳተኛ ህንጻ ሲገነባ ዲዛይን ሲደረግ በምን አይነት መልኩ ማካተት አለባቸው? አይ ቲንክ መጨረሻ አመት ላይ ነው መሰለኝ ይሄን ኮርስ የሚወስዱት ሶሻል ወርክ ስፔሻል ኒድ ላይ። ግን እነዚህ መኖራቸው ብቻ ሳይሆን ያመጣው ኢምፓክት ምንድነው የሚለውን መሰራት መቻል አለበት ብዬ አስባለሁ። ከምን ያህል ጊዜ ጀምሮ እንትን ማለት ተጀመረ፣ ከዛ ደግሞ ምን አይነት ኢምፓክት ማህበረሰቡ ላይ አገልግሎት አቅርቦት ላይ ሌሎች ነገሮች አብረው መካተት አለባቸው። ትልቅ ኢሹ ነው በዚህ አጭር ሰዓት። ምክንያቱም እርስዎ የሚነግሩን ሀሳብ ትልቅ ሆኖ ግን ብዙ ነገሮችን ያካትታል። የጋቨርንመንት ዊሊንግነስ፣ የዩኒቨርሲቲዎች ካፓሲቲያቸውን ቢውልድ ለማድረግ በጀት ፕሮፐርሊ አሎኬት ለማድረግ ነገሮች። ምክንያቱም ካሪኩለሙ መጽደቁ ብቻ ሳይሆን መውጣቱ ብቻ ሳይሆን መተግበር መቻል አለበት። ሊያስኬድ በሚችል መልኩ ሀገራዊ ፋይዳ ሊፈጥር የሚችል ወይም ኮንቴክስቱን ያማከለ መሆን መቻል አለበት ብዬ ስለማስብ ማለት ነው። እና ብዙ ነገሮችን ይነካካል። ናት ኦንሊ የሊደርሺፕ ማኔጅመንት ብቻ ሳይሆን ኢኮኖሚ በጀቲንግም ካፓሲቲ ኢሹም አት ዘ ሴም ታይም ደግሞ ሰዎች ፈቃዳቸው ይሄን ነገር ለመሰልጠን ለመማር የሚሉት ነገሮች ይወስኑታል እና እነሱም ነገሮች ግምት ውስጥ ይገባሉ እርግጥ። እና አይ ቲንክ ማፒንግም መሰራት አለበት ብዬ አስባለሁኝ። ምን አይነት ትምህርቶች አሉ፣ ከምንስ አይነት ትምህርት ጋር እነዚህ ይሄ ካሪኩለም መካተት ይችላል የሚሉት ነገሮች ጎን ለጎን መሰራት አለባቸው ብዬ አስባለሁኝ። ጥናቱ አካል ከሆነ ይሄንን ሰጀስት ለማድረግ ነው። አመሰግናለሁ። ስቲፍ ወደ አንተ። እሺ፣ በነገራችን ላይ ቀደም ሲል ከዶክተርም ጋር አንዳንድ ውይይቶችን አድርገን ነበርና ዶክተር የሉም እንዴ? ኦኬ፣ ዶክተር የሉም። ሜቢ ኔትወርክ አስወጣቸው ይሆናል። ትንሽ እንጠብቃቸው እና ዲስከስ ካደረግንባቸው ነገሮች አንዱ እስቲ በምን መልኩ በምን ኤሪያ ላይ እናንተ ፕራዮሪታይዝ የምታደርጉት ሪሰርች ሊሰራበት ይገባል የምትሏቸውን አይዲያዎች ብትሰጡኝ የሚል እንትን ነበርና አሁን ተሸካነሳውም ጋር ተያይዞ ትንሽ በሱም ጉዳይ ላይ ሲመጡ በትክክለኛ አሁን ካለው ነባራዊ ሁኔታ በተለይ ሀገር ቤት ውስጥ ካለው ነባራዊ ሁኔታ ጋር ተያይዞ ቅድሚያ ሊሰጠው የሚገቡ ነገሮች ካሉ እነሱ ሜንሽን አድርጎ እንደ ሀሳብ መስጠትና
ዩኒቨርሲቲው ወደፊት ከሚያስብባቸው ነገሮች ውስጥ እንዲያካትቱት ለማድረግ የራሳቸውን ድርሻ እንወጣ ለማሳሰብ ፈልጋለሁ እና በዚህ ጉዳይ ላይ ሀሳብ የምትሰጡት ነገር ቢኖር ደስ ይለኛል። በተለይ አገሪቱ ውስጥ ካለው ተጨባጭ ሁኔታ መቅደም ያለበት ተብሎ የሚታመኑ ነገሮች እና እነዚህ ነገሮች ጥናት ቢደረግባቸው አሁን ካለው ነባራዊ ሁኔታ ጥቅም አላቸው ብላችሁ የምታስቡትን ለዶክተር ሜንሽን ማድረጉ አስፈላጊ ነው ብዬ ስለማስብ ነው። ኦልራይት ሌሎች ከዛ ተሳትፏችሁ ቀዝቅዟል፣ በደንብ መሳተፍ አለባችሁ። ነቀለም እና ባይ ብዙ እጠብቃለሁ፣ ብዙ እንድትሳተፉ እፈልጋለሁ። እንትኖችን ልዕልቲ ትታየኛለች፣ ከሴቶች ትዕግስት፣ አይንዬ መዝገቡ መጥቷል። መሳተፍ ያስፈልጋል። አክቹዋሊ አሁን ወደ ማጠቃለያው እየገባን ያለ ነው፣ ግን ብዙ እንደዚህ አይነት እንትኖች ሲገኙ እነሱ ከሚያጠኑት በላይ እና ከሚሰሩት በላይ ከኛ የሚወስዱት ነው የሚጠቅማቸው ብለን የምናስበው። የሚጠቅማቸው ማለት ለእኛ ነው የሚጠቅመው፣ ግን እነሱ ከኛ የሚወስዱት ነገር በጣም ነገሩን ፕራክቲካል ያደርገዋል እና ያላቸውን ስኮፕ ለማስፋት የእኛም ቀጥተኛ የህይወት ተሞክሮዎችን እያጣቀስን የምንሄድባቸው ነገሮች በትክክል የአስተሳሰቡን አድማስ ያሰፋዋል። ለችግሩን መፍትሄ ለማግኘትም ጥቆማ ይሰጣል ብዬ አስባለሁ እና ተሳትፏችንን ሰፋ እናድርገው። ብዙ ሀሳቦችን ብዙ አስተያየቶችን መስጠት በተለይ በዚህ በዩኒቨርሲቲ ደረጃ የእኛን ጉዳይ ለሚይዙ ሰዎች ይጠቅማለሁ ብዬ ስለማስብ ነው። ኦኬ ትንሽ እንግዲህ እንጠብቃቸዋለን። ታሹ ተመልሷል። ታሹ አንተ ፓወር ዘግቶብኝ ነው ብለዋል። ሊገቡ ነው፣ ተመልሰው ይገባሉ። እና ባልኩት ጉዳይ ላይ መጠቆም ያስፈልጋል። በርታ ብላችሁ እንትን በሉ። ይሄንን ያልኩት አዲስ የሆናችሁ ሰዎች አለውኝ። እናንተ ደግሞ እንግዲህ የአርብ ተሞክሮዎች እንደዚህ መሆናቸውን ተረዱልን። አርብ ሲሆን ማይክ ይዘጋል። ጥያቄ ሲያስፈልግ ብቻ ነው እንጂ የሚወጣው ሁሉም ሰው ማይክ ይዘጋል ካሊሚኖቹ በስተቀር። እና እንደዚህ አይነት ትሬንዶች አሉ። ምናልባት አዲሶቹ ማክሰኞና ሐሙስ ማይክ በተከፈተበት ጊዜ ስለገባችሁ ከእሱ ጋር እንዳይምታታባችሁ ለማለት ነው። የአርብ እንትናችን እንደዚህ ነው። እሺ ዶክተር ተመልሰዋል። እሺ ዶክተር ሄሎ ይሰማል ዶክተር? ጥያቄ አይ ጥያቄ የተሼን ሰምተዋል አይደል? አስተያየቱ ከሰሙ እንግዲህ ቅድም እኛ ወደ ማጠቃለያው ስለመጣን እግረ መንገዱን እንደው በዩኒቨርሲቲ ደረጃ እንደዚህ በእኛ ጉዳይ ላይ የሚሰሩ ስራዎች በዚህ ደረጃ ላይ መድረስ ከጀመሩ አንዳንድ ጊዜም እንግዲህ ቅድም በተነጋገርነው መሰረት አንዳንድ ሪሰርቾችም መሰራት ካለባቸው የትኛው ቅድሚያ ይሰጠው የሚል ሀሳቦችንም ማሳት አስፈላጊ ነውና እስቲ በእንደው ከኛም አካባቢ በአርሲ ዩኒቨርሲቲ ደረጃ ወይም በሌሎችም ተቋማት ደረጃ እንደው ቢጠኑ ቢሰሩ ፕራዮሪታይዝ ቢደረጉ አሁን ካለው ነባራዊ ሁኔታ ጋር ተያይዞ ጥቅም አላቸው ያለውን ችግሮች ለመቅረፍ መስፈንጠሪያ ይሆናሉ የምንላቸው ነገሮች ካሉ እስቲ ሰጀስት አድርጉ እያልኩኝ ነበርና
ዶክተር ሰወልሉበት ይሄንንም እንትን ለማለት ስለፈለኩኝ ይሄንን ያጠናክሩልኝና ወደ ህዝቡ ማን ወደ ተሳታፊዎች መልሰዋለሁ። ይሁን ያልኳትን ሐሳብ ያጠናክሯት። እሺ ሎተሽ አዎ ይግቡ። አዎ አሁን እኛውን የተለያዩ ሪሰርቾችን እንሰራለን እና አሁን ለምሳሌ በኢንክሉሲቭ ዙሪያ ብዙ ሪሰርቾችን እንሰራለን። ሄሎ ስቲቭ ይሰማል ዶክተር ይሰማል አይደል? በሚገባ አሁን ፕሮፖዝ ያደረግ የምናሰራቸው የምንሰራቸው ሪሰርቾች አሉ እና ለምሳሌ ምን ያህል ተደራሽ ናቸው ህንፃዎች ወይንም የኢንክሉሲቭ ናቸው የሚለው ለምሳሌ ከተሞች ውስጥ ያሉ አካባቢዎች ምን ያህል ኢንክሉሲቭ ናቸው፣ ኢንክሉሲቭ ኮንሰፕት በማህበረሰብ ውስጥ ምን ያህል ተደራሽ ነው፣ የመምህራኖች አዌርነስ ኢንክሉሲቭን ተግባራዊ ማድረግ ምን ይመስላል፣ አካል ጉዳተኞች ሴቶች አካባቢ የጀንደርን መሰል ኢሹዎች ምን ያህል ተደራሽ ይሆናሉ ብለን በተማሪም ደረጃ በእኛም ደረጃ ያሰራናቸው እየሰራንም ያላቸው ሪሰርቾች አሉ። እኔ አሁን በሰራቸው አሁን በጀንደር ኢሹዎች ዙሪያ ነው። አሁን በአጋጣሚ የአካል ጉዳተኞች አይደለም ይሄኛው፣ አካል ጉዳተኞች ውጪ ነው። የጀንደር ቤዝድ ቫይለንስ ሜንታል ሄልዝ ብዬ እየሰራሁ ያለሁት ሪሰርች አለ። ይህንን ግን በአጋጣሚ ከአዲስ አበባ ዩኒቨርሲቲ ያለው በአካል ጉዳተኞች ላይ ሰርቸዋለሁ እና ከፍተኛ የሆኑት አካላቶች ይመስላል የሚል ብዬ እየሰራ የነበረው ተጨማሪ የኮሚኒቲ ሰርቪስ የኢምፕሩቪንግ ፒፕል ዊዝ ዲዛቢሊቲስ ቮኬሽናል ሪሃብሊቴሽን ስኪል የሚል አንድ ፕሮጀክት ኦልሬዲ ለአንተም ፎርወርድ ላደርግልህ እችላለሁ። ይሄ በጣም ተደራሽ እና ውጤታማ ቢሰራበት ውጤታማ ሆኖ ያየሁት አንዱ ማህበረሰብ አገልግሎት ነው። ቅድም ነክቼው ነበረ። ብዙም የፋይናንሻል ኢሹ የማያስጠቋቸው ነገር ግን በህይወታቸው ላይ ሊያመጡ የሚችሉ ኤሪያዎች የማብቃት ማስቦት እና የማሰልጠን ሙያዎችን ነው እያሰብን ያለ ነው ማለት ነው። አሁን እኔ እንዳልኩ በጠዋቱ ዲስከሽናችን ከአካል ጉዳተኛ እና ምናልባት ያላየናቸው ካሉ ምናልባት ፎርዋርድ ቢያደርጉልን የበለጠ ብናተኩር ብዬ ነው ያሰብኩት። ከእናንተ ካለ ጥሩ፣ ከሌለ ግን እኔ አንድ ሁለት ሶስት ብዬ ከጋር መነጋገር እንችላለን እና ስፋቸውና የበለጠ ቢሆኑ ጥሩ ናቸው የምንላቸው ሪሰርቾች መስራት እንችላለን ማለት ነው እና እኛም ምናልባት አሁን ያክር ደግሞ ሰፋፊ ፕሮጀክቶችን ማሰብ ኬርስቲ በዩኒቨርሲቲ ድጋፍ የምንሰራቸው በአርሲ ዞን ዙሪያዎች ባሉ ኤሪያ ላይ ብቻ ነው የምንሰራው። ሰፋ አድርገን ሪሰርቾች ለመስራት የበጀት ስክሪፕት ስላለብን ካችመንት ኤሪያችን ውጭ ብዙም አንወጣም። ይህንን ብታዩልን ቫራብሎችን እንተጋቸዋለን።
ፎርማላይዝ አድርጋቸው በዚህ ዙሪያ ላይ ብትሰሩልን የሚል ሀሳብ ካለ ፕራዮሪታይዝ አድርገን ሞር ችግር ፈቺ ነው የሚለውን ሪሰርች መስራት እንችላለን ማለት ነው። ያው እንትን ማለት ነው እና በቃ እሱ ላይ ዶክተር እዚች ላይ አንድ 2 ደቂቃ እንፈድና እስቲ ከቤቱ ያሉ እንትኖች ካሉ እንስማና ከዛ ወደ ማጠቃለያው ብንሄድ አይሻልም? እሺ ስለዚህ ዶክተር እንዳሉት እንደ ፕራዮሪታይዝ ማድረግ የሚገባን ቅድሚያ ልንሰጣቸው የምንገባቸው የሪሰርች ሀሳቦች ወይም መፍትሄ ሊያስገኙ የሚችሉ ብለን የምናስባቸውን እስቲ ሰጀስት ማድረግ ይቻላል። አሁን ሁላችሁም እስቲ የራሳችሁ የሚታያችሁን ይሄ ቢቀድም የምትሉትን ለዶክተር ልንሰጣቸው የሚገባንን ነገር ትንሽ ሜንሽን አድርጉና አንድ ደቂቃ ወስደን እሱን ከዛ ወደ ዶክተር መልሰዋለን። ታሹ ካንተ ልጀምር። ይቅርታ ስቲፍ ዶሚኔት ያደረኩ እንዳይመስል ብዬ ነው። አይፈልጌው ነው አለ ይመጣል። አባይም ይመጣል ከታች። እሺ ቴንክ ዩ ለእድሉ ዶክተር በጣም እናመሰግናለን። ብዙ ጊዜ እንደዚህ የተለመደ አይደለም የሪሰርች ቶፒኮች በምን ዙሪያ ላይ ይሰሩ የሚለውን ነገር እንዲህ አካዳሚሻንስ ሲጠይቁ አይስተዋልም እና አንዳንዴ ፈንዱ ወደ ተገኘበት ሪላይ ማድረግ የሚለው ፕሪንሲፕል ስለሚከተል ሊሆን ይችላል እና ቴንኪዩ። እኔ እያሰብኩ ሁሌም ያው በስራ ምክንያት የአንዳንድ ትምህርት ቤቶችን የመጎብኘት እድል ነበረኝና ከምሰራበት ተቋም አንፃር ያየዋቸው ትምህርት ቤቶች ነበሩና የምግብ ስኩል ፊዲንግን በተመለከተ በጣም ስትራይክ ያደረገኝ ኢሹ ሆኖ አግኝቼዋለሁና እኔም አክቹአሊ ለመስራት ጀምሬያለሁኝ። ከትምህርትም ጎን ለጎን እየተማርኩ ስለሆነ ፉድ ሴኩሪቲ ላይ እማራለሁና ምናልባት ፉድ የስኩል ፊዲንግን በተመለከተ ኢንክሉሲቭ ስኩል ፊዲንግ ኢምፕሊሜንቴሽኑ ይመስላል የሚለውን አሰስ ማድረግ የሚቻልበት መንገድ ቢኖር፣ ምክንያቱም አንድ ኮንትሪቢዩቲንግ ፋክተር ነው ብዬ የማስበው አካል ጉዳተኛው ቁጥር ያለው በትምህርት ላይ ያለው ተብሎ ሪሰንት የሆነው ዳታ የሚያሳየው አይ ቲንክ ሚኒስትሪ ኦፍ ኤጁኬሽን ዌብሳይት ላይ ያለው 11.8 ይመስለኛል። 11.1 ነበረ 11.8 ሳይገባ አይቀርም አጠቃላይ ያለው ማለት ነው። ህፃናት የምንላቸው ደግሞ 5.5 ገደማ አካል ጉዳተኛ የሆኑ ህፃናት ትምህርቱ ላይ ያሉ ከፍ እያለ በመጣ ቁጥር ፐርሰንቴጁ ያንሳል። ይሄኛው ኮንትሪቢዩት ከሚያደርገው ነገር አንፃር አንደኛው የአክሰሲቢሊቲ ኢሹ እንዳለ ሆኖ ሌላ ደግሞ አክሰስ ቱ ፉድ ደግሞ አንዱ ፋክተር ይሆናል ብዬ አስባለሁኝና እኔ እየሰራሁትም ያለው ነገር አለ at the same time በትልቁ መሰራት ቢቻል ጥሩ ነው ብዬ አስባለሁኝ። እና ደግሞ ሌላ ሁለተኛ ድል ከተሰጠኝ ይሄንኑ ልጨርስና የዲሲዥን ሜኪንግ ላይ አካል ጉዳተኛው ሮልን በተመለከተ ምክንያቱም ብዙ ነገሮች እየተለወጠ ያልሆነው የአካል ጉዳተኛው ኢምፓወርድ ሆኖ ዲሲዥን ሜኪንግ ሮል ላይ አለመሆኑ ነው ብዬ አስባለሁኝና አንዱ ይሄ not only political participation ብቻ ሳይሆን ሌሎች ዲሲዥን ሜኪንግ ሮል ላይ ኃላፊነት መሰጠት እሱ ዙሪያ ላይ መሰራት አለበት ብዬ አስባለሁ። እርግጥ ህገ መንግስታችን አሳሪ ነው ለአካል ጉዳተኛው ኢምፓወርድ እንዳይሆን ፓርላማ ላይ ኮታ እንዳይኖር የሚያደርጉ ነገሮች አሉ። ምክንያቱም ማይኖሪቲ ግሩፕ የሚባለው በአንድ አካባቢ የሚኖር ተመሳሳይ ቋንቋ ያለው ምናምን የሚለው አለ። አካል ጉዳተኛ ደግሞ እንደሚታወቀው አንድ አካባቢ ላይ አንድ ሪጅን ላይ ወይም ክልል ላይ የሚኖር አይደለም፣ በሁሉም ሀገሪቷ ላይ ያለ ስለሆነ እሱን ኢምፕሊመንት ለማድረግ ትንሽ ህገ መንግስቱ አሳሪ ነው። ግን ይሄኛውም ዙሪያ ላይ መሰራት ቢችል እንደ ሀሳብ
መያዝ ይችላል ብዬ አስባለሁ። አመሰግናለሁ። ብዙ አላብዛ። እሺ ኦልራይት እሺ ዶክተር እሺ እና በግል ማውራት እፈልጋለሁኝ ዶክተር እሺ ከዚህ ዙሪያ ላይ በጣም ጥሩ። እሺ ችግር የለም። እሺ ዶክተር ማን ነው ተሽን ከልብ አመሰግናለሁ። ልክ እንደዚሁ ሁለት ሀሳቦች ሰጥቷል ተሽም ሌሎቻችሁም እንደተጨምሩበትና ወደ ዶክተር መልሳለሁ። አባይ እባክህ። እሺ እንዴት አመሻችሁ? በነገራችን ላይ አባይ ራስን አስተዋወቀ ቀጥል። እሺ አባይ ተገኘ እባላለሁ። የምኖረው ባህር ዳር ነው። የሁለት እግሬና ግራ እጄ በፈንጂ አደጋ ተቆርጠዋል። የምሰራው ዩኤስኤይድ ፈንድ ድርጅት ውስጥ ነው የምሰራው። የፋይናንስ እና ግራንት ማናጀር ነኝ። ለዶክተር በጣም ነው አመሰግነው ጊዜው ተሰውተው እንደዚህ አይነት ካውንስሊንግ እና ሀሳቡን ስለሰጡን እጅግ በጣም አመሰግናለሁ። ላሳዩን ፍላጎት እና ላደረጉልን ነገር እግዚአብሔር ያክብርልኝ። አሁን በነገሩን ጉዳይ እና ባለፉት ጊዜያቶች ሁሉ በነበሩን ውይይቶች ውስጥ እያሰብኩት ያለሁት እንደ 3 ቦታዎች ላይ እንደ ሪሰርችም እንደ መነሻ ሀሳብ አድርጋችሁ ቼክ ብታደርጉ ብዬ ማስበው፣ ለምሳሌ ቅድም ከኔ በፊት ሲናገር የነበረው ልጅ ሀሳቡን ትንሽ ነክቶታል ከኔ ሀሳብ አንጻር። በተለይ አሁን ከሎየር ግሬድስ ኦ ክላስ የሚባሉት ወይም ኬጂ ሊሆን ይችላል፣ ግሬድም ሊሆን ይችላል። ከትንሽ ግሬዶች ላይ የአካል ጉዳት ያለባቸውን ህፃናት ተቀብሎ የማስተማር ጉዳይ አንዳንድ ቦታዎች ላይ የማያቸው ነገሮች ስላሉ በህፃናት አእምሮ በልጅነታቸው አካል ጉዳት ካለባቸው ልጆች ጋር ሲማሩ ጉዳት አልባ ህፃናት ቶርችድ ይሆናሉ፣ ይረበሻሉ፣ መንፈሳቸው ይጨነቃል እና አብሮ መማር የለባቸውም የሚሉ ሀሳቦች ብዙ ጊዜ ያለው እሰማለሁም። እና እነዛ ትምህርት ቤቶች ስፔሻሊ የግል ትምህርት ቤቶች ላይ ጥናት ብታረጉ ምንድነው መሻሻል ያለበት? ለምንድን ነው እንደዛ የሚሉት? ከህግ አንጻር ሲያውቁታል ወይ? አዌርነሳቸው ምን ያክል ነው? ልጆቹ ራይት እንዳላቸው ያውቁም የሚለው ነው አንዱ። ስለዚህ ከሎየር ግሬድስ ከኦ ክላስ ጀምሮ እስከዛ ያሉት ኤሪያዎች ላይ አንድ የጥናት ኤሪያ ብታደርጉት ነው አንደኛው። ሁለተኛው የሪሃቢሊቴሽን ምኑ ይጠና እንደዛ እንዲመልሱ የሚያደርጋቸው ህጻናትን አሁን አካል ጉዳት ያለባቸው ህጻናት ላለመቀበል ሄዚቴት የሚያደርጋቸው ነገር ምንድን ነው? ሪሊ እነሱ አዌርነሱ አላቸው። አሁን እኔ ገና ህጻን ልጅ ሆና በ4 ዓመት 5 ዓመት ኖራቸው 6 ዓመትም ሆኖ ሪጀክት ሲደረጉ ህጻናት ያንን ነገር እያዩ ሲያድጉ ለማህበረሰቡና ለራሳቸው የሚኖራቸው ሀሳብ ምንድን ገና ኢንትራንሳቸው ታይም ላይ ስለሆነ ይዞት የሚያድጉት ነገር በጣም እፈራለሁ። ለህብረተሰቡ ለራሳቸውም ጥላቻ ይዞ እንዳያልቁ ማለት ነው። አንዳንድ ላይ ሶሻል ሚዲያ ላይም የሆነ ጊዜ አይቼ በጣም የሚገርመኝ ትምህርት ቤት ልትገባ ሄዳ ተጎንብሳ ስለምትል ልጅቱ ህጻናት ይደነግጣሉ። አንቺ እዚህ መግባት አትችይም ተብለዋሉ። ዲና እየተደረገችው ማለት ነው። እንደዚህ አይነት በተለይ ህጻናቶች መግቢያው ላይ ስለሆነ ያኔ ተገንብተው በደንብ ስታብሊሽ የተደረገ ሲስተም ውስጥ ከገቡ ተሎ ካች ያደርጉታል። ራሳቸውንም ኑሯቸውንም ጠንክረው ለመኖርም ገና አሁን ህጻናት ስለሆነና ገና አእምሯቸው ፍሬሽ ስለሆነ መስመር ይዘው እንዲያድጉ እዚህ ታች ላይ ነው ጥንቃቄ ማድረግ ያለብን። አንዴ መስመር ህብረተሰቡ አይፈልገንም ሪጀክትድ ነን ብለው ካሰቡ ከዛ በኋላ ያለውን ላይፋቸው ማስተካከል ከባድ ስለሚሆን እነዚህ ኤሪያዎች ላይ ትኩረት አድርጋችሁ ብትሰሩ ነው። ሁለተኛው ላይ የሪሃቢሊቴሽን ሴንተሮች አሁን እኛ ፕሮስቴሲስ ይሄ አካል ድጋፍ የአርቲፊሻል እግሮቻችን ኦርቶሲሶቹ ይሄ ድጋፍ የምናደርግባቸው የሪሃቢሊቴሽን ሴንተሮች አሉ። እነዛ ኤሪያዎች ላይ ካውንስሊንጉ ብታዩት ምናልባት መሰልጠን ያለባቸውም ካሉ ብታሰለጥኗቸው አፕሮች የሚያደርጉበት ስራ ስለሚበዛባቸው እንደዚህ አይነት ነገሮች ላይ ብዙም ምቹ ሆኖ ያላገኙባቸው ቦታዎች ስላሉ በተለይ ደግሞ አዲስ ተጎድተው የመጀመሪያ ጊዜ አሁን እኔ ኦልሞስት 20 ዓመት አካባቢ ሆኖኛል እንደዚህ ቆንኩኝ። ኦልሬዲ ሪከቨር አድርጌያለሁ። የሆነ ሬዚሊያንስ የሚባል ደረጃ ላይ ደርሻለሁ። ግን አዲስ ገና የተመቱ እንደዚህ ጉዳት ደርሶባቸው ይመጡ አሉ። ሁሉ ነገር እንግዳ ሆኖባቸው የዛ ታይም ላይ ሪሃቢሊቴሽን ሴንተሩ ምን ያክል ነው ምቹ የሚሆነው? እናንተስ አይታችኋቸዋል? ሪሊ የካውንስሊንግ ላይ ልምዳቸው የሚጠቀሙበት ሁኔታ ካፓሲቲያቸውን ቢውልድ ብታደርጉላቸው ያን አሰስመንት ብትሰሩ ሁለተኛው ነው።
ሶስተኛ ያስኩት ነጥብ ኤንጂኦዎች ላይ አብዛኛውን ቦታ ላይ መስራት የሚፈልገው የጀንደር ላይ ኢንክሉዥን ተብሎ ሞስትሊ ትኩረት የሚደረገው ወደ ጀንደሩ ላይ ነው እና ኤንጂኦቹ ስፔሻሊ ኢንተርናሽናል ልጆችን በኮንሶርቲየም ሊሆን ይችላል በሎካል ፓርትነሮች ጋር ሊሆን ይችላል የሚሰሩት ግን ሞስትሊ ሳያቸው ግራንቶቹ ራይት አፓቸውን ወይም ግራንት ኮሉን ሳይሆን ኢንክሉዥኑ ወደ ዲዚቢሊቲ አይዲያዎች አይመጣም እና እዛ ላይ ደግሞ አንድ የምትቃኛቸው እና እንደዚህ ተለቅ ያለ ሃይ ሌቭል ሚቲንግ ሲኖራቸው ወርዱን ብቻ ነው የሚጠቀሙበት ወይም ደግሞ የግራንት ፕሮፖዛሉን ወይም ኮሉን ዊን ለማድረግ ብቻ ይቆራረጣል ትንሽ ተቆራረጠ ይቆራረጣል ይስተካከላል ኦኬ እና ስለዚህ ኮሉን አዎ የኮሉ ላይ ኮሉ አሁን ይሄ የኢንክሉዥን ፓርቱ ላይ የግራንቱ ኢንተግሬትድ ግራንት እንዲሆን ሲፈለግ ኢንክሉዥን ፓርት ተገባበትና ኢንክሉዥን ላይ ግን ሞር ትኩረት የሚሰጠው ወደ ጀንደር ፓርቱ ላይ ነው ሞር ወደ ዲዚቢሊቲ ወይም ኢኳል ለማድረግ ብዙ ጊዜ ፍላጎቱም ወይም ተነሳሽነቱም የላቸውም እና ከዛ ላይ እናንተ ትንሽ ፎርስ የምታደርጉት ወይም በተለይ ሃይ ሌቭል የሆነ ሚቲንግ ስታደርጉ እዛ ላይ ፓርቲሲፔት እንድታደርጉ ብታደርጉት ቢቻል ያው ስታንዳርዶን ፕሮጀክት በእርግጥ አሁን እየቀረ ነው ግን ቢያንስ እስከ አውትፑት ሌቭል ድረስ ወይም ኢምፓክት ሜዥር ሌቭል ድረስ ለዲዚቢሊቲ ጉዳይ ላይ ኢንዲኬተርስ ሁሉ ወጥቶላቸው ሎጂካል ፍሬምወርክ ወይም ሎግ ፍሬም የሚሉት ላይ ሁሉ ሆኖ ሜዥር እስኪደረግ ድረስ ቴክኒካል የሆኑ ስኪል እንዲኖራቸው ትሬኒንግ ቢሰጧቸው ወይም ኖሃው ቢኖረው ወይም ደግሞ አብዛኛው የተሰሩ ያሉትን ፕሮጀክቶች ሊያሳያቸው ፈቃደኛ የሚሆኑ ኤንጂኦዎች ካሉ እነዛ እንደ ሳምፕል አንዴ ብታዩዋቸው ሲምፕሊ በቃ ፎር እንትን ብቻ ነው ዊን ለማድረግ ፕሮፖዛል ዊን ለማድረግ ብቻ ነው እንደ ራይት አፕ ላይ ገና ከዛ ፕሮፖዛል ላይ ይቀራል እንጂ ኢምፕሊመንቱ ነው ወይም ደግሞ እስከ ኤምኤንዲ ፍሬምወርኩ ላይ ስታዩ የሉም እንዲያውም ጭራሽ በጀታቸው እየተረፈ በሪአሎኬሽን እና በሞዲፊኬሽን ወደ ሌላ ፕሮጀክቶች ወይም ደግሞ ሌላ አክቲቪቲዎች የሚዞሩ ነገሮች ናቸው እና እነዚህ 3 ፖይንቶች ስላለፍኩባቸው እና ስላየዋቸው እዚህ ላይ እንደ ቴማቲክ ኤሪያ ይዛችሁ እንደ ትሬኒንግም እንደ ጥናት ብታደርጉበት ሳጀስት ለማድረግ ነው አብረውን ስለነበሩና ብዙ ስለመከሩን እግዚአብሔር ያክብርልኝ በጣም አመሰግናለሁ እሺ አመሰግናለሁ እንትን የበለጠ መነጋገር አለብን ኢኮ እየፈጠረኝ ነበር ታውቃለህ እንችላለን ዶክተር አሁን ግን ሰዓቱም እየገባበት ነው የእርሶን ባትሪ እንደደከመ ያስታውቃል የእርሶም ጋር እየተቆራረጠ ነው ያለውና ቶሎ እናጠቃለውና ወደ እናጠቃለው አሁን እናጠቃለው እንግዲህ ሀሳቦችን አግኝተናል እያጠቃለን ሳስበው የሚቆራረጠው እርሶም ጋር ነው እንትኑ ባትሪ የደከመ ይመስለኛል ከዚህ በኋላ ሊያቆየት ስለማይችል ቶሎ ብንጨርሰው በጣም ጥሩ ነው በቃ ያው ሀሳቦች የተጠየቅንበት ምክንያት ምናልባት በትምህርት ሴክተር ውስጥ ያለን ሰን ሞር ወደቱ የማድረግና ችግሩን በተለይ የመማር ማስተማር አካባቢ የማተኮር ነገር አለ ግን የምናየው የአካል ጉዳተኞች ችግር በጣም ሰፋ ያለና መልቲዳይሜንሽናል ነው እና ያንን ነገር አትሊስት የተወሰኑ እንትኖች እንዳገኝ ብዬ ነበር እኔ በጤና አካባቢ ያየኋቸው የራሴ እንትኖች አሉ የራሴ ፕላን ያልኳቸው ግን እስቲ ከእናንተም ሀሳቦችን እንትን ለማለት ብዬ ነው ያልኳችሁ ጥሩ ናቸው ሀሳቦቹ የለጠ ግን ወደ ስቲፍ በሜሴጅ የምትልኳቸውና እኛ ደግሞ ከዛ ስክሪን ታርገን በታይዛርግን መስራት የምንችልባቸው እና ሞተካቸው ብለን የምናስባቸውን ከእናንተ ጋር እንተያል ተራ ነገር የተሻለ ቤኔፊቱን ተጠቅሞ የሚያረግ እንዲሆን ብለን በማሰብ ነውና ይሄን ሪሰርቾቹ ዙሪያ ነው ሌላው አጠቃላይ ለመናገር እናንተ ጋር ማሳለፌ በጣም ደስተኛ ነኝ
ምናልባት ጠቀመም አልጠቀመም የራሴን እንደዚህ ድሮፕ ማድረግ ለበለጠ እንድነሳሳ የሚያገኝ ነገር ነው። ለጓደኞችም የበለጠ እንትን የሚለን ነው እና ከኔም በስተጀርባ ጓደኞች አሉ። ስለዚህ ተያይዘን እንደዚሁ እየሰራን እየተነጋገርን የበለጠ ችግሮችን አድረስ ሶልቭ ለማድረግ ሞክራለን ነው እና ያለኝ ባችሁን ጊዜ እገኛለሁኝ። እኔ ርዕሶች በተለይ ማስተምራቸው በማነባቸው ላይ ብዬ በማውቀውና ልታውቋቸው ይገባል ብዬ በማስባቸው ሀሳቦችን እንደዚሁ የመጣው ፎርዋርድ እናደርጋለን እንማማራለን ማለት ነው እና እዚህ ጋር እንዳላችሁት አስተማሪ ብቻ አይደለም ተማሪ ሆኜ ነው ትልልቅ ሀሳቦች እናንተ ያገኘው ብዙ ነገር እያገኘው ነው እና በጣም ደስተኛ ነኝ። በጣም ኮሚኒኬሽናችሁ ንግታችሁ አማት ነው ይቀጥል ነው የምለው። የበለጠ ተጠናክሩ የበለጠ ተጠናክራችሁ ችግሮችን አድረስ ማድረግ የምትችሉበት ፕላትፎርም ነው ያገኘሁት እና በጣም ደስ ብሎኛል። ስለነበረው ቆይታ በጣም አመሰግናለሁ። እግዚአብሔር ይስጥልኝ ነው የምለው። እጅግ በጣም ነው የምናመሰግነው ዶክተር። በእውነት ቃላቶች ያጥሩናል። እንግዲህ ላለፉት 5 ሳምንታት ያለ መሰልቸት በእኛ ጉዳይ ላይ ይህን ያህል ጠለቅ ያለ እውቀት እንድንይዝ ያደረጉት ጥረትና ያደረጉትን ኮሚትመንት በእንወቅ በእንንቃ እንብቃ የቴሌግራም ቻናል ተከታታዮች ስም ከልብ አመሰግናለሁ። ወደፊትም በተመሳሳይ እና ሌሎች በተመረጡ ጉዳዮች ላይ ቀርበን የምንወያይበት መንገዶች እንደሚፈጠሩ እርሶም ቃል ገብተዋል። እኛም ብዙ እንጠብቃለን እና እሱ እንዳለ ይሁንልን። ከዛ በተረፈ ግን በተለያዩ ኢሹዎች ላይ ከእርሶም የስራ ባልደረቦች ጋር ባለፈው የሚያነሳናቸውን ጨምረን እንደዚሁ በሌሎች ኢሹዎች ላይ እንገናኛለን እና አሁንም ደጋግሜ እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። በሚቀጥሉት ጊዜያቶች ደግሞ በስፋት እንገናኛለን ብዬ አስባለሁ። ለዛሬው ግን በጣም እናመሰግናለን። እድሜ ይስጥልን። የእንወቅ እንንቃ ቤተሰቦች የዛሬ ፕሮግራማችን እስካሁን ባለንበት ደረጃ የደረስንበት ብቻ ይሆናል። እንግዲህ ጊዜ ለአንድ ሰዓት ጀምረን እስካሁን ቆይተናል። ሰዓት ደግሞ ይገድበናል። ነገ በሌላ ፕሮግራሞች ደግሞ እንደዚሁ እንግዶቻችን ይዘን የምንቀርብበት ሳምንት ይኖራል ማለት ነው። ሁላችንም ጊዜያችሁ ሰጣችሁ ይህን የመሰለ ውይይት ለማድረግ እና ሀሳብ ለመለዋወጥ በፈቃደኛ ሆናችሁ የመጣችሁ ሁሉ ከልብ እናመሰግናለን። ለነበረን ቆይታ ሁሉ እግዚአብሔር ያክብርልን። ሁላችሁም ደህና እደሩልን። ደህና እደሩ።